በጉጂ የሚገኙ አባገዳዎች በአደባባይ የሴቶችን ሱሪ እያስወለቁ ይገኛልና ይህ እጅግ በጣም ብዙዎችን እያስቆጣ ይገኛል። ስለዚህ ነገር በይፋ እንመለከታለን። እንዲሁም ደግሞ አዶናይ እንግዲህ ከዛሬ ጀምሮ በይፋ ስግጥ ፍምስ የሚለውን አቁመዋል። ለምን እንዳቆመም የምንነጋገርበት ነው። ሌላው ደግሞ እንግዲህ ጳጳስ ያልሆኑትን ሰው ብፁዕ አባታችን ሲሉ የነበሩት ሁለት የቤተክርስቲያን አገልጋዮች በይፋ ይቅርታ ጠይቀዋል። ስለዚህና ሌሎች ነገሮችን በይፋ የምንመለከትበት መርሃ ግብራችን ነው። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እነዚህና ሌሎች ነገሮች በይፋ አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ በመጀመሪያ ይቅርታ የጠየቁትን እኔና ወደ አባገዳዎቹ እናልፋለን። ከኋላ የምትመለከቷቸው ሊቀ ሕሩያን ዳዊት ታደሰ ይባላሉ። ከሰሞኑን ሲያወዛግቡ ነበር። በተለይ ደግሞ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወሉን ብፁዕ አቡነ ባልሲዮስ ብሎ ብዙ ምዕመናን ብዙ ሊቃውንትን አስኮርፈው ነበር። ከኋላ የምትመለከቷቸው ከቀኖና ቤተክርስቲያን ውጭ ቆሞስን ጳጳስ በማለት በአውደ ምሕረት ላይ የተናገሩት ሊቀ ሕሩያን ዳዊት ታደሰና መጋቤ ሐዲስ ቃለ ጽድቀ ግርማ ይቅርታ ጠይቀዋል። ኦርቶዶክሳውያን ኮፒሊንግ ሼር ሪፖርት እያደረጋችሁ መጋቤ ሐዲስ ቃለ ጽድቅ ማለት አለቃው ናቸው፣ የደብሩ አስተዳዳሪ ናቸው። ለማንኛውም ኦርቶዶክሳውያን ኮፒሊንግ ሼር ሪፖርት ማድረጋችሁን ግን እንዳትረሱ። እንደተከታተላችሁት ነው እንግዲህ እነዚህ ሁለቱ የቤተ ክርስቲያን አገልጋዮች አንዱ የክፍለ ከተማ ዋና ስራ አስኪያጅ ነው፣ አንዱ ደግሞ የደብሩ ዋና አስተዳዳሪ ናቸው። በፍሬ ሐና እንግዲህ ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱን ብፁዕ አባታችን ብፁዕ አቡነ ባስልዮስ እያሉ ሲጠሩ በመድረክ ነበረና ይሄ ብዙዎችን አሳዝኖ ቤተክርስቲያን ወዴት እየሄደች ነው፣ ቤተክርስቲያኒቷን ለመክፈል እየታሰበ ነው የሚሉ ነገሮች በርካቶች ድምጻቸውን ሲያሰሙ ነበር። እንግዲህ እነዚህ ሰዎች ያደረግነው ነገር ትክክል አይደለም ብለው በይፋ ይቅርታ ጠይቀዋል። እንግዲህ እንደሚታወቀው በጥር 14 ብፁዕ አቡነ ሳይሮስ ከሾሟቸው መካከል የህገወጥ የጨረቃ ጳጳሳት መካከል ናቸው አባ ተክለ ሃይማኖት ወልዱ። በዛ ሲሾሙ አባ ባስልዮስ ተብሎ ነበር። ያንን በማንሳት ነው እንግዲህ ብፁዕ አቡነ ባስልዮስ ሲሉ የነበሩት። ይሄ ደግሞ ስህተት እንደሆነ እንግዲህ ይቅርታ ጠይቀው ወደ ቤተክርስቲያኒቷ ተመልሶ ቆቡን እንደጣሉ ይታወቃል። አሁን የባታ ታካ ንግስት የባታ ማርያም ዋና አስተዳዳሪ ናቸው አባ ተክለ ሃይማኖት። እኛ አባት ናቸው እንግዲህ ወደ ፍሬ ሐና ለትምህርት ተጋብዘው ወደዛ ሲሄዱ ለባለ ንግሱ ላይ ብፁዕ አባታችን ሲባሉ ነበር። ይሄ ነገር ስህተት መሆኑን አምነው ይቅርታ ጠይቀዋል። ይህ ይበል የሚያሰኝ ነው። እሺ እስቲ የአባገዳዎቹን ድርጊት ላስቃኛችሁ። አባገዳ ሸማራን ሱሪ ከዋተዋን ጎዳ ጅሩ ላላ ነው የሚለው ጽሁፉ። ወይ ደግሞ አባገዳዎች ሱሪ ያደረጉ ሴቶች ምን እያደረጉ ነው ተመልከቱ ነው የሚለው። ልጅቷ እንዲሁም ሰላም ለማለት እየሳቀች ስትሄድ እንግዲህ አክብራ ሲሞክሩና ይጃን ይዛት አረባካችሁ ስናበር ታጠሉ ይተከሳቀሱ እጅግ በጣም ነው የሚያሳዝነው። እንደተመለከታችሁት ነው። ባይዘዌ እኔ ሴቶች ሱሪ መልበሳቸውን እየደገፍኩ አይደለም። ምክንያቱም የቤተክርስቲያን ማስተምሮ አይደለም። ያንን መምህራኑ በኋላ ሲናገሩ እንሰማለን። ሴቶች ሱሪ እንዲለብሱ እየደገፍኩ አይደለም። ቀሚስ ነው መልበስ ያለባቸው። ነገር ግን አንዳንዴ ይሄ ነፃነት ዲሞክራሲ ነው አይደል? በዛ አካባቢ ተከልክሏልና እነዚህን ትላልቅ አባቶች የሚያክሉ ትላልቅ የተከበሩ ያንን ማህበረሰብ የሚመሩ ያንን ማህበረሰብ የሚወክሉ አባገዳዎች በአደባባይ እየዞሩ ሴቶችን ሱሪያቸውን ለማውለቅ መታገል ማለት ይሄ ትልቅ ወንጀልም ኃጢአትም ነው። ተገቢ ነው ብዬ አላስብም። ምክንያቱም በዚህ በሰለጠነ ዘመን በሰለጠንበት ጊዜ በእንዲህ አይነት ሁኔታ አይደለም ነገሮችን የምናስተምረው። ጥሩ ነው ሱሪ እንዳይለብሱ ማድረግ በአካባቢው ወይም ባሉበት ሁኔታ ይህንን ነገር ከማህበረሰቡ ጋር ተስማምተው አውጀው ከሆነ ጥሩ ነው። ይህን አዋጅ ግን በምን አይነት መልኩ ነው የምናስቀጥለው፣ በምን አይነት መልኩ ነው ተፈጻሚነት የሚኖራቸው የሚለውን ነገር ነው እንጂ በአደባባይ ሴቶችን ክብረ ነክ የሆነ ነገር ሱሪያቸውን ያውም ትላልቅ ሽማግሌ የሚባሉ ማይመጥናቸው ሰዎች እንዲህ አይነት ተግባር ውስጥ መግባታቸው ትክክል ነው ብዬ አላስብም። ይሄ በእውነት ፍጹም የሆነ ስህተት ነው ማለት ነው። ፍጹም የሆነ ስህተት ነው እና ምናልባት ይህንን ነገር ምን ማድረግ ይቻላል? የለበሱ አካላቶች በህግ የሚጠየቁበት፣
ማህበረሰቡ ባስቀመጠው ሁኔታ የሚጠየቁበት በተገቢ ሁኔታ የሚጠየቁበት ነው እንጂ አሁን ሴቶችን እንግዲህ ምን ልበላችሁ ዞሮ እንዲህ የሚደረጉ ነገሮች ወደ አልሆነ ነገር ይከቱናልና ከእንዲህ አይነት ድርጊት ብንቆጠብ ባይ ነኝ። እስቲ በዚህ ላይ አንድ ወንድም የሰጠውን ሐሳብ እንመልከት። የጉጂ አባገዳዎች ናቸውና አባገዳዎቹ እንደምታዋቸው ከተማ ውስጥ ሱሪ ለብሰው የሚንቀሳቀሱ ሴቶችን ሱሪያቸውን እየገተቱ እምሙ ሁሉ ለመመልከት ጥረት ሲያደርጉ ታያላችሁ። በጣም አሳፋሪ በሆነ መልኩ በኢትዮጵያ ምድር ላይ ሕግ እየጠፋ በመምጣቱ የተነሳ መንግስት በመጥፋቱ የተነሳ ራሳቸውን በመንግስትነት ቦታ ላይ የሾሙ እና የራሳቸውን ሕግጋት ያወጡ አባገዳዎች ከተማ ላይ ሱሪ ለብሰው የሚሄዱ እናቶችን እህቶችን በምታው መልኩ ሱሪያቸውን ለማስወለቅ ጥረት ሲያደርጉ ታያላችሁ። እነዚህ አባገዳ ተብለው ለመጠራት ሽማግሌ ተብለው ለመጠራት የማይበቁ ውርጋጦች በኢትዮጵያ ምድር ላይ ስንት ወንጀል በተስፋፋበት ሁኔታ እህቶቻችን ሱሪ ለብሰው መሄድን ከልክለው በምታው መልኩ ጎዳና ላይ በሴቶች ላይ የመብት ጥሰት ሲፈጽሙ ታያላችሁ። ወንጀል ሲሰሩ ታያላችሁ። ይሄ ጉዳይ ደግሞ ሊመጣ የቻለው ኢትዮጵያ መንግስት አልባ ሀገር በመሆኗ የተነሳ ነው። ባለፉም የት ነው ወንዶ ገነት አካባቢ እንደዚሁ አይነት ነገር ተከስቶ ነበረ። ሴቶች ሱሪ መልበስ የለባቸውም የሚል ህግ ያረቀቁ ሽማግሌዎች በየአስፓልቱ እየዞሩ ሴቶችን ሐራስ ሲያደርጉ ነበር። አሁንም ጉጂ ላይ አባገዳ የሚል ስያሜ የተሰጣቸው ውርጋጦች በምታው መልኩ ሱሪ የለበሱ እናቶችን እህቶችን ሱሪያቸውን ለማስወለቅ ጥረት ሲያደርጉ በምታው መልኩ ጉንተላ ሲያካሂዱ ታያላችሁ። እና እንደዚህ አይነት ነገር ሲከሰት መንግስት እንደሌለን ተረድተን በተባበረ ድምፅ ልናወግዘው ይገባል። የማንም ውርጋጥ ራሱን አባ ምንትስ ምናምን እያለ የሚጠራ እና በሸበቱ የተደበቀ ውርጋጥ በዚህ ደረጃ ሴቶችን ሲዳፈር ገነት ሱሪ የለበሱ ሴቶችን ሲያጠቁ የነበሩ 16 ግለሰቦች በቁጥጥር ስር ውለዋል። በወንዶ ገነት ከተማ ውስጥ ሴቶችን በማጥቃት ልብሳቸውን በምላጭ በመቅደድና በማውለቅ ወንጀል የተጠረጠሩ ወደ 16 የሚጠጉ ግለሰቦች በቁጥጥር ስር መዋላቸውን ነው የከተማው አስተዳደር ያስታወቀው። የከተማው አስተዳደር ባወጣው መግለጫ እነዚህ ግለሰቦች ሴት ሱሪ እንዳትለብስ በሽማግሌዎች ተወስኗል በሚል ሽፋን ሴቶችን በነጻነት የመንቀሳቀስ መብታቸውን ለመጣስ ሙከራ አድርገዋል። አስተዳደሩ ይህንን እኩይ ተግባር ለመፈጸም የሞከሩ የከተማው ለውጥ የማይፈልጉ አካላት ናቸው ብሏል። በተለይም ትናንትና መስከረም 20 ቀን 2018 ዓ.ም ሁከት ለመፍጠር በማቀድ የቀን ሰራተኞችን ለመጠቀም መሞከራቸውንም አመላክተዋል። በዚህ ሙከራ ወቅትም የመንግስትና ሰላም ወዳድ ህዝብ ባደረጉት ርብርብ ሴቶችን የማጥቃት እቅዱ ሳይሳካ በፍጥነት ሊከሽፍ መቻሉን አስተዳደሩ ገልጿል። ከተማ አስተዳደሩ በዚህ ድርጊት ላይ ተሳትፈዋል የተባሉ ግለሰቦችን በህግ ጥላ ስር አውሎ የምርመራ ስራውን አጠናክሮ ቀጥሏል። ከተማ አስተዳደሩም የተፈጠረውን ክስተት በጥብቅ ማውገዙን የተሰማው ወንዶ ገነት የንግድ እንቅስቃሴ በስፋት የሚካሄድባት በመሆኑ ክስተቱ በኋላ ላይ በደቂቃዎች ውስጥ ወደ ወትሮ ሰላምና የተረጋጋ እንቅስቃሴ ተመልሷል። መስተዳደሩ በቀጣዩ የዚህን ጉዳይ መነሻ በመመርመር ማጣራትና እርምጃ እንደሚወስድና ጥብቅ ክትትል እንደሚያደርግ አስታውቋል። ሁላችንም ይሄን ነገር መጋፈጥ፣ ሁላችንም ይሄን ነገር ትክክል አይደለም ማለት አለብን። መንግስትም ደግሞ እነዚህ ነገሮች ስርዓት ለማስያዝ የሚደረጉ ነገሮች ላይ መንግስትም ጣልቃ ገብቶ እንዲህ አይነት ነገሮችን ቢያስቆም ባይ ነኝ። ምክንያቱም ዲሞክራሲ ነው። ሰው የፈለገውን ነገር የመልበስ የመከተል መብት አለው። ከማህበረሰቡ አይወጣ እንጂ ከማህበረሰቡ ባህል የወጣ ከማህበረሰቡ ባህል ያፈነገጠ ወደ አልሆነ ነገር ራቁት የሚሆኑ ነገሮች አይሆኑ እንጂ እንዲህ አይነት እንትኖች የተከለከሉ አይመስለኝም። እና እንደው የአካባቢውንም ሁኔታ በምን አይነት መንገድ ተፈጻሚነት ይኖረው የሚለውን ተነጋግረው ሴቶችም ክብራቸው ቢጠበቅ የሚል መልእክት ለማስተላለፍ እፈልጋለሁ። እስቲ በዚህ ዙሪያ ላይ አባ ገብረ ኪዳንና ወንድማችን ዲያቆን ዮርዳኖስ የሰጡትን ሐሳብ ላስቀኛችሁ። ይሄ ልብስ ኃጢአት ነው ጽድቅ ነው የሚለው ተው ዝም ብላችሁ። ይሄ ልብስ የማን መታወቂያ ነው ማለት ነው። አሁን ሴት ሱሪ ብትለብስ ኃጢአት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማን ነው የምታሳየን ነው? ክርስቶስ ነው የምታሳየን? ድንግል ማርያም ነው የምታሳየን ነው? ማን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ? ተፈጥሮ አያስተምራችሁም? ምን በተፈጥሮ አትማሩም ወይ? ማን ምን መልበስ እንዳለባችሁ እንዴ ሱሪ አትልበስ የሚል ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን ሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም ይላል። በመልከቱ ለክፋትማ ለከይሰ ጠቢባን ሙንቱ
ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ ማለት ነው። ግን ተፈጥሮ አያስተምራችሁም ወይ? ስለዚህ ስትናገሩ ስትሳደቡ ቆይ ኋላ መጣበታል። የማን ማዛ ናችሁ? ንግግራችሁ ማንን ነው የሚገልጠው? የባለ ትዳሮች ትዳር እውነት ክርስቶስን ነው የሚያሳየው ወይ? የካህናት ክህነት፣ የዲያቆናት ዲቁና ማንን ነው የሚያሳየው? ክርስቶስን ለማሳየት ነው ወይ የምናስቀድሰው? ክርስቶስን ለማሳየት ነው ወይ የምንቀድሰው? የምትማሩ የምትኖሩት ማን ልታሳዩ ነው? ዘራችሁን ልታሳዩ ነው? ከጀርባችሁ ያለውን ሰው ልታሳዩን ነው? ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳን። አንዲት ሴት ልጅ ሱሪ ስትለብስ ሰዶማዊት ናት አላለም ብለናል እኮ። ለምን? የግብረ ሰዶማዊነት መገለጫው አንዱ ምንድነው? ጾታ መቀየር ነው አይደል? የወንድ ልብስ ያማራት ምን መሆነ ስላማራት ነው? ወንድ መሆነ ስላማራት ነው። አለቀ። ሱሪ የምትለብስ ሴት ግብረ ሰዶማዊት ናት ብለናል። አውቃለሁ ይሄን እነዚህ በካሜራ የሚቀርጸው በዚህ የሚቀርጸው ምናምን የሚሰማው በሙሉ አሁን እንግዲህ እቺን አገኟትም ብዙ ጊዜ። ምክንያቱም ብዙ አይታይም የኛ ስብከት። መድኃኒዓለም እናመሰግናለን። ብዙ ስለማያው እናመሰግናለን። ለምን የስድብ ጫናውን ይቀንስልናል። አሁን ሰሞኑን ዜና እየሰማችሁ ነው አይደል? ሰው ስትነግሩት አይሰማም። የሴቶች እግር ኳስ ብሔራዊ ቡድን ግብረ ሰዶም ሆኑ ተብሎ ሰሞኑን ዜናው እሱ ነው አይደል? ብሔራዊ ቡድን ረስታችሁታል? ድሮ ሴት ልጅ እግር ኳስ ብለን ስንነቅፍ አልተሰደብንም? ኧረ ወንዱንም አብረን ደረበን የነቀፍ ነው። ድሮ ነቅፈናል። ለምን መሰላችሁ? የሴት ልጅ እግር ኳስ ፋይዳው ምንድነው? ቁምጣ አስለብሶ እግሯን ለመግለጥ አይደል? እግሯን በማጋለጥ ጀመራት። ሄዶ አሁን የሴቶች እግር ኳስ አባላት ያው ነው። እኔ አይደለሁም ነገራችሁ። ግቡና አዩት፣ ዜና ተመልከቱ። ደግሞ በነገራችሁ ላይ ፌስቡክ ላይ ምናምን እንዳይመስላችሁ በሜንስትሪም ሚዲያ የስፖርት ጋዜጠኞች ናቸው ያወጡት ጉዱን። ታዲያ ምን ጠብቀህ ኖራል? እሺ የተከታተላችሁትን ይመስላል። ይህ የቤተ ክርስቲያኒቷ አስተምሮ ነው ማለት ነው። እሺ እስቲ የአዶናይን ጉዳይ ደግሞ እንመልከት። የአዶናይ ስግጥ ፍምስ ጉዳይ አከራካሪነቱና መነጋገሪያነቱ ከዕለት ወደ ዕለት እየጨመረ መጥቷል። ሁለት ጽንፍን ይዘው ነው ሰዎች እየተከራከሩ የሚገኙት። አንደኛው ጽንፍ አዶናይ ስግጥ ፍምስ በማለት ትውልድ ለትምህርት ያለውን ቦታና ፍላጎት ዝቅ አድርጎ እንዲመለከት እያደረገው ነው። ይህም ነገ ሀገሪቱን በኃላፊነት የሚረከቡ ዶክተሮች፣ ኢንጂነሮች፣ መምህራኖችና ሌሎች የሚያስፈልጉ የተማሩ ኃይሎች እንዲታጡ ያደርጋል። ሀገርን ወደ ቁልቁል የሚያወርድና ኃላፊነት የማይሰማው ትውልድ የሚያፈራ ነው ሲሉ፣ በሌላኛው ጽንፍ ደግሞ ስግጥ ፍምስ ሁሉም ሰው ባለበት በተሰጠው ተሰጦ ሰዎች ምን ይሉኛልን ወይም ደግሞ ይሉንታን ወደ ጎን በመተው እንዲሰሩ የሚያበረታታ አንቂ ምክር ነው የሚሉም አሉ። እናንተስ ምን ትላላችሁ? ስግጥ ፍምስ ሰዎች ቲክቶከር ብቻ እንዲሆኑ፣ ትምህርትን እንዲጠሉ፣ ያሉበትን የሙያ ዘርፍ እንዲተው የሚያበረታታ ነው ወይስ ባሉበት በተሰጣቸው በሚወዱትና እንዲሁም ሊሆኑ በሚፈልጉት ላይ እንዲበረቱ እንዲያተኩሩ የሚያነሳሳ ነው ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ። ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። አንድ እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ። እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። አይዲያው መስራት ነው። እንስራ በቃ ራሳችንን እናዳምጥ፣ ተግተን እንስራ። ከአይምሯችን በላይ ልባችንን እናዳምጥ። እግዚአብሔር በልባችን ነው የሚደርሰን። ለዓላማችን እንቁም። አይዲያው እሱ ነው። አይዲያውን ብቻ ይዘን እንጠቀምበት። ስግጥ የሚለው ቃል ግን መጠቀም እናቁም። እወዳችኋለሁ። አዎ እንግዲህ አዶናይ የራሱን ሐሳብ ይዞ መጥቷል። ተመልክታችኋል። እንግዲህ ይሄ ስግጥ ፍምስ፣ ደድብ ለበረከቴ የሚሉ ነገሮችን አንስቶ በዛ ውስጥ ስግጥ ፍምስ ማለት ምን ማለት እንደሆነ በራሱ ሐሳቤ ያስቀመጠው ነገር አለና ይሄንን በርካታ ሰዎች እየተቃወሙ በርካታ ሰዎች እየተቹ ተጽዕኖ እያመጣብኝ ስለሆነ ከዛሬ ጀምሮ ይሄንን ነገር ትቼዋለሁ ብሎ በይፋ ተናግሯል ማለት ነው። እኔ ስራዬን መስራት ነው ፈልገው፣ እኔ ሰክሰስፉል መሆን ነው ፈልገው፣ ማሰብኩትን ነገር ማድረግ ነው ፈልገው እንጂ እናንተ በምትሉት ደረጃ አይደለም። ዋናው ሐሳቡን ይዘን እንንቀሳቀስ፣ ቃሉን ግን አንጠቀም ብሏል። እንግዲህ ትቶታል ማለት ነው። የሱ መስራችም ራሱ ነው ይሄንን ነገር ትቶታል። በዚህ ላይ ምን ሐሳብ ትሰጣላችሁ? ለእናንተ መድረኩን እየሰጠው
እንግዲህ ዛሬ በቤተ ክርስቲያናችን እጅግ ታላቅ በዓል ነው። ጻድቁ አቡነ ሀብተ ማርያም ናቸው። ያኔ ታስታውሳላችሁ ኮሮና በገባ ጊዜ ነው በርካቶች ስለኚህ ጻድቅ ያወቁት። ቃል ኪዳን የተሰጣቸው ጻድቅ አባታችን ዛሬ ክብረ በዓላቸው ነው። ይህ በዓል ስለምንድን ነው የሚከበረው? ጻድቁ አቡነ ሀብተ ማርያምስ ማን ናቸው የሚለውን እንደው በስፋት እንመለከታለን ከዚህ በኋላ። ይህ ለነፍሳችን እጅግ ጠቃሚ ስለሆነ ማለት ነው። ሁላችንም በጥሞና እንከታተል፣ እንማር። ተከታተሉ። ህዳር 26 እጅግ በጣም ይገርማል እኮ በሎሚ እምነታቸው የጨጓራ በሽታን፣ የአንጀት ቁስለትን፣ የሆድ ህመምን፣ በአጠቃላይ የውስጥ ደዌን እንዲሁም ደግሞ ካንሰርን የሚፈውሱ እንደ 24ቱ ካህናተ ሰማያት ማይጠንት በሚቆጠረው ቅዱሱ በተባረከው ማይጠንታቸው ደግሞ ከአምስቱ መቅሰፍታት የሚሰውሩ በተሰጣቸው ቃል ኪዳን ደግሞ በጸሎትህ አምኖ በቃል ኪዳንህ ተማጽኖ የለመነኝን በህሊናው ያሰበውን በኩላሊቱ ያመላለሰውን በልቦናው የወሰነውን እፈጽምለታለሁ የተባሉ የአንተን የወዳጅን ገድልህንና ቃል ኪዳንህን ያቃለለውን በሙሉ በፍጹም በቀል እበቀለዋለሁ የተባሉ ይህንን ቪዲዮ የምትችሉ በቀናቸው ልክ 26 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። በተሰጣቸው ልዩና ድንቅ ቃል ኪዳን የእሳቸውን ስም ከአምላካቸው ከኢየሱስ ክርስቶስ ጋር አስተባብሮ በአንድ ላይ ለጠራ የጠላትን ወጥመድ የሚበጣጥሱ አጋንንትን እንደ ትቢያ የሚበትኑ ድንቅና ቅዱስ የሆኑ አባት የገድልህን መጽሐፍ የጻፈውን ያጻፈውን የሰማውን ያሰማውን ያነበበውን ያስነበበውን ቀጥ ብሎ ቆሞ ደግሞ በእምነት ሆኖ የሰማውን ሰው በእውነተኛው የመንግስተ ሰማያት መጽሐፍ እጽፍልሃለሁ የተባሉ ማንኛውን መብአ አቅሙ በፈቀደ መልኩ ለቤተ ክርስቲያን ያበረከተ ለተቸገረ የመጸወተ ለተራበ ያበላ ለተጠማ ያጠጣ ለታረዘም ደግሞ ያለበሰ አቅም ባይኖረው አቅም ቢያጣ እንኳን ቀዝቃዛ ውሃን በስምህ ቢዘክር የፈለገውን የጠየቀኝን ያሻውን ነገር እፈጽምለታለሁ። እኔ አምላክህ በሰጠው ቃል ኪዳን ለሚተማመኑና ፍጹም በሆነ እምነት ለሚማጸኑ ሁሉ የፈለጉትና ያሻቸውን ነገር እንድትፈጽምላቸው ወደ እነሱ እንድትሄድ እኔ አምላክህ አማኔ በርዕሴ ብዬ ምዬልሃለሁ ያላቸው እኒህ ስም አጠራራቸው የከበረና የከበደ በሳምንት አንድ ቀን ቅጠልን ብቻ በመመገብ 40ና 80 ቀን ይጾሙ የነበረ በፈለጉት ጊዜ ወደ የትኛውን ቦታ የሚሄዱበትና ይልቁንም ደግሞ ወደ ኢየሩሳሌም ተጭነው የሚሄዱበት የንፋስ የእሳትና የብርሃን ሰረገላ የተሰጣቸው ከእግዚአብሔር የታዘዙት 5ቱ መቅሰፍታት እኔ ካለሁበት አካባቢ ይርቁና ይወገዱ ዘንድ እኔ ባለሁበት በገዳሜ በደብረ ሊባኖስ ተቀበርልኝ ብለው ሐዲስ ሐዋርያ ታላቁ አባታችን አባ አቡነ ተክለ ሃይማኖት የጠየቋቸው ከ500 በላይ ስውራን ቅዱሳን ከሮም ከግብጽ ከአስቄጥስና ከሲሃት በረሃ ቡራኬን ሊቀበሉ ወደ እርሳቸው ቢመጡ ሊቀ መላእክት ቅዱስ ሚካኤልና ሊቀ መላእክት ቅዱስ ገብርኤል እየተራዷቸው ቅዳሴን ቀድሰው ሰማያዊ ህብስትና መና ከሰማይ ወርዶላቸው ያቆረቧቸው በደጃቸው የተቀበለን አፈር ከማያስበሉት ከታላቁና ከድንቁ አባታችን ከአቡነ መልከጼዴቅ ዘሚዳ የምንኩስና ቆብን የተቀበሉ እጅግ በጣም ይገርማል እኮ ወገኖቼ። ለአንተ ለወዳጄ የማቴዎስና የማርቆስን ወንጌል በምታነብና በምትጸልይ ጊዜ ወደ ፈለክበት ቦታ የምትሄድበት የብርሃን ሰረገላ እንካ ሰጠሁህ። የሉቃስና የዮሐንስ ወንጌልን በምታነብና በምትጸልይ ጊዜ ደግሞ ወደ ፈለክበት ቦታ የምትሄድበት የእሳት ሰረገላን እንካ ሰጠሁህ የተባሉ እጅግ በጣም አስደናቂ አባት በፍጹም እምነት ሆኖ ስምህን የጠራ መታሰቢያን ያደረገ ዝክርን የዘከረ በዓልህን ያከበረ በቃል ኪዳንህ አምኖ ስምህን ከስሜ ጋር አዋህዶ የአቡነ ሀብተ ማርያም አምላክ ኢየሱስ ክርስቶስ ሆይ እባክህን አድነኝ ብሎ ቢጠይቀኝ በህሊናው ያሰበውንና በልቦናው የወሰነውን ፈጽሜለት ከሰይጣን እስራትና ወጥመድ ነፃ አወጣዋለሁ የተባሉ ድንቅ አባት እንደ ወዳጄ እንደ ሰማዕቱ እንደ ቅዱስ ፊቅጦር በእናቴ በቅድስት ድንግል ማርያም ፍቅር አተምኩህ የተባሉ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያምን ቅዳሴ መዓዛ ቅዳሴን በሚቀድሱ ሰዓት የዓለም መሰረት ማርያም ሆይ ወደ እኔ ነይ ሲሉ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምም መላእክትን፣ ጻድቃንን፣ ሰማዕታትን፣ ደናግልን፣ መነኮሳትን በፊት በኋላ በቀኝ በግራ አስከትላ የምትገኝላቸው የሰው ልጆች ሁሉ ጠላት ሰይጣን በዚህ ሰው ላይ ልሰልጥንበት ብሎ አምላካቸውን ቢጠይቅባቸው ጌታችንም አይደለም በእርሱ በወዳጅ ላይ ልትሰለጥን ቀርቶ የእርሱን ስም የጠራን በእርሱ ስም የተማጸነን በእርሱ ስም ጸሎት ያደረገን በቃል ኪዳኑ በተማጸነ ሰው ላይ እንኳን መድረስና መጠጋት አትችልም የተባለላቸው ገና ከልጅነታቸው ከሕፃንነታቸው ምንም ነገር ሳያውቁ እግዚኦ መሐረነ ክርስቶስ የምትለዋን ጸሎት ይወዷት ነበርና እግዚኦ መሐረነ ክርስቶስ እያሉ ያደጉ እኒህ ከዓለማችን ወይም ደግሞ ከምድራችን ክፉ መቅሰፍታት ማለትም ከመብረቅ፣ ከረሃብ፣ ከቸነፈር፣ ከወረርሽኝና ከእሳት ቃጠሎ የሚሰውሩትና የሚጠብቁት ነሐሴ 26 ጽንሰታቸው፣ ግንቦት 26 ልደታቸው፣ ህዳር 26 ደግሞ ዕረፍታቸው የሆነላቸው
ታላቁ ኢትዮጵያዊው ድንቅ አድራጊው ቅዱሱ አባታችን አቡነ ሀብተ ማርያም ነገ ህዳር 26 የእረፍት በዓላቸው ነው። በነገራችን ላይ ነገ ህዳር 26 ተከብሮ የሚሉት አባታችን አቡነ ሀብተ ማርያም ብቻ ሳይሆኑ ታላቁ አባታችን አቡነ ሰላማ ከሳቴ ብርሃንም ታላቁ አባታችን አቡነ ኢየሱስ ሞዓም ነገ ህዳር 26 የእረፍት በዓላቸው ነው። የእነሱን ቪዲዮ ደግሞ 7 ሰዓት ላይና 9 ሰዓት ላይ ጠብቁኝ ማለት ነው። ሁሌም እንደምናገረው ይሄው እኔ የክርስትና ግዴታዬን ተወጥቻለሁ። እናንተም ደግሞ ለሁሉም ሰው ይዳረስ ዘንድ የክርስትና ግዴታችሁን ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ነገ ህዳር 26 ቀን ተከብሮ ከሚውሉት ከታላቁ አባታችን ከአቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ከታላቁ አባታችን ከአቡነ ኢየሱስ ሞዓ ዘሐይቅ ቅዱስ እስጢፋኖስ ከታላቁ አባታችን ከአቡነ ሀብተ ማርያም ቅዱስ ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን። ህዳር 26 ቆይ አልጨርስም ራሱ ይሄ ደግሞ 3ኛው ቪዲዮ ነው። የታላቁ አባታችን ለ52 ዓመት እንቅልፍ ሳያዩ ጎናቸውን ሳያሳርፉ ቀን በአበምኔትነት ገዳማቸውን ሲያስተዳድሩና ልጆቻቸውን ሲያስተምሩ ሌሊት ደግሞ በሐይቅ ውስጥ ሰጥመውና ቆመው ሲጸልዩ የኖሩ ድንቅ የሆኑ ኢትዮጵያዊ ቅዱስ በስማቸው ለተማጸነ በቃል ኪዳናቸው ለተማመነ ሰው እባብና ጊንጥን የማያስነድፉ የባህርና የምድርን አውሬ የማያስበሉ ትምህርት አልገባው ዕውቀት አልኖረው ምስጢር አልገለጽለት ላለ ሰው በተሰጣቸው ቃል ኪዳን አእምሮን የሚከፍቱ ብሩህ የሚያደርጉና በጉባኤ ቤት ያሉ የቆሎ ተማሪዎችና የቅኔ የመጻሕፍትና የትርጓሜ ተማሪዎች ትምህርት አልገባቸው ሲልና ሲቸገሩ ሄደው የሚማጸኗቸው ድንቅ የሆኑ ቅዱስ አባት እና አቡነ እስትንፋሰ ክርስቶስን እና አቡነ በጸሎተ ሚካኤልን እና አቡነ ሰረቀ ብርሃንን እና ሐዲስ ሐዋርያ እና አቡነ ተክለ ሃይማኖትን እና አባ ጊዮርጊስ ዘጋስጫን ነው። እንዲሁም ደግሞ የዳጋ እስጢፋኖስን መስራች እና አቡነ ሂሩተ አምላክንና ሌሎችንም ቅዱሳን ያፈሩልን። ይህንን ቪዲዮ የምትችሉ 26 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ሁላችሁም የክርስትና ግዴታችሁን ተወጡ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እያልሁ በእውነት ቸር የሆነ አምላክ ልዑል እግዚአብሔር በ13ኛው መቶ ክፍለ ዘመን እኒህን የመሰሉ ቅዱስ ባያስነሳልን ኖሮ ምናልባትም ሀገራችን ኢትዮጵያ የክርስትና ሕይወቷ አሁን በምናየው መንገድ ላይሆን እንደሚችል በመጽሐፍት ላይ ተጽፎ እናገኛለን። እውነተኛ የሆኑ የሀገራችንና የቤተ ክርስቲያናችን ተቆርቋሪ አባቶች እኒህን ቅዱስ አባት ስማቸው በመረሳቱና በመዘንጋቱ ከሚቆረቆሩባቸው ከሚንገበገቡባቸውና ከሚያዝኑባቸው ቅዱሳን ወላዲ አእላፍ አባቶቻችን ውስጥ እኒህ ቅድሚያውን ይወስዳሉ። እኒህ ቅዱስ አባት አገራቸው ጎንደር ክፍለ ሀገር ደንቢያ አካባቢ ሲሆን ልክ እንደ ቅዱሱ አባታችን እንደ አቡነ ሀብተ ማርያም ነሐሴ 26 ተጸንሰው ግንቦት 26 ከደጋጎቹ ወላጆቻቸው ከአባታቸው ከዘክርስቶስና ከእናታቸው ከእግዚ ክብራ የተወለዱ ሲሆን ገና በ18 ዓመታቸው ይህንን ዓለም ንቀው ወደ ደብረ ዳሞ ገዳም በመሄድ መነኮሳቱን እያገለገሉ ጽኑ ተጋድሎን የተጋደሉ ሲሆን በዚያ ዘመን የደብረ ዳሞ አስተዳዳሪ ከሆኑት ከታላቁ አባታችን ከአባ ዮሐኒ እጅ ምንኩስናን ተቀብለዋል። ምንኩስናቸውን ከተቀበሉም በኋላ ከዕለታት አንድ ቀን በሌሊት ሊቀ መልአኩ ቅዱስ ገብርኤል ወደ እርሳቸው መጣና የስምህ መከበሪያና መወደሻ ወደምትሆነው ወደ ሐይቅ እስጢፋኖስ ሂድ አላቸው። እሳቸውም ይህንን ቅዱስ ቦታ አላውቀውም ባሉት ጊዜ ሊቀ መልአኩ ቅዱስ ገብርኤል በክንፉ ተሸክሞ አምጥቶ እዚህ ገዳም ላይ አስቀምጧቸዋል። በነገራችን ላይ ይህንን አንጋፋና ቅዱስ የሆነ ሐይቅ ቅዱስ እስጢፋኖስ ገዳምን በመጀመሪያ የገደሙት የኢትዮጵያው ንጉሥ አጼ ድልነአድና ግብፃዊው ቅዱሱ አባታችን አቡነ ሰላማ ካልዕ ነበሩ። እጅግ በጣም የሚገርመው ነገር ይህንን ገዳም ከመሰረቱ በኋላ የማንን ታቦት እናስገባ በሚሉ ጊዜ አንዲት ቶራ ወይም ደግሞ ሰሳ የተባለች እንስሳ ጭነት ወይም ደግሞ ሸክም ተሸክማ በመሃላቸው ተገኘች። ታዲያ እነዚህ ቅዱሳን ግራ በመጋባት ይህንን ጭነት አውርደው በሚያዩት ጊዜ በሐር ጨርቅ የተጠቀለለ የሊቀ ዲያቆናት የቀዳሜ ሰማዕት የቅዱስ እስጢፋኖስንና የሊቀ ሰማዕታት የቅዱስ ጊዮርጊስን ታቦት አገኙ። ታዲያ ከታቦቱ በላዩ ላይም ጽሑፍ አለ። እርሱም ጽሑፍ ምን ይላል? በኢየሩሳሌም ተሰውረው የሚገኙ ቅዱሳን ከልዑል እግዚአብሔር ታዘዘው የላኩት ታቦት ነው ይላል። ታዲያ እነዚህ ሁለቱ ቅዱሳንም ይህንን ታቦት በዚህ በመሰረቱት ገዳም ውስጥ አስገብቶት ከኖሩ ከ400 ዓመታት በኋላ በሊቀ መልአኩ በቅዱስ ገብርኤል አማካኝነት እኒህ ቅዱስ አባት ወደዚህ ገዳም መጥተዋል ማለት ነው። ታዲያ እኒህ ቅዱስ አባትም ይህንን ገዳም በአበምኔትነት በአስተዳዳሪነት ቀን እያስተዳደሩ ሕዝቦቻቸውን እያስተማሩ ልጆቻቸውን እየቀረጹ ሌሊት ደግሞ ለ52 ዓመታት ሐይቁ ውስጥ እየተጋደሉ ኖረውበታል። ታዲያ ሁሌም ቢሆን የሚነሳላቸው ድንቅ የሆነ ታሪክ አለ። ይሄም ምንድነው? ከተለያዩ ገዳማትና አድባራት መጽሐፍትን በማውጣታትና በማምጣት እየጻፉ ልጆቻቸውንም እያስጻፉ የመጀመሪያውን ዘመናዊ የቤተ ክርስቲያን ቤተ መጻሕፍት በሐይቅ ቅዱስ እስጢፋኖስ እንዲመሰረትና እንዲገነባ አድርገዋል። በዚህ ገዳም ውስጥም የመጀመሪያውን ቋሚ መንፈሳዊ ትምህርት ቤት በማቋቋም አሁን በዘመናዊው ዘመናዊ መንፈሳዊ ኮሌጅ የምንለው ማለት ነው እርሱን በማቋቋም ከ8,000 በላይ የሃይማኖት ተማሪዎችን አስተምረው አመንኩሰው
በንቡረ እድነት ሾመው በመላው ሀገራችን በኢትዮጵያ ተሰራጭተው ወንጌልን እንዲያስተምሩ ክርስትናን እንዲያስፋፉ አድርገዋል። ከነዚህም ልጆቻቸው መካከል አቡነ ተክለ ሃይማኖት ዘደብረ ሊባኖስ፣ አቡነ ሂሩተ አምላክ ዘጣና ሐይቅ ዳጋ እስጢፋኖስ፣ አቡነ በጸሎተ ሚካኤል ዘቦረና፣ አቡነ ገብረ እንድርያስ ዘቦረና፣ አቡነ ሕዝቅያስ ዘቦረና፣ አቡነ እስትንፋሰ ክርስቶስ ዘዳውንት፣ አቡነ አሮን ዘመቄት፣ አቡነ ተክለ ኢየሱስ ዘሐይቅ፣ አቡነ አላኒቆስ ዘትግራይ፣ አቡነ በጉ ዘሐይቅ፣ አቡነ ሰረቃ ብርሃን ዘሐይቅ፣ አቡነ ብስጣውሮስ ዘሐይቅ፣ አባ ጊዮርጊስ ዘዘጋስጫ እንዲሁም ደግሞ ድንቅ አድራጊው አባታችን አቡነ ዮሴፍ ዘላስታ ጥቂቶቹ ናቸው። ኢትዮጵያዊውን ንጉሥ ቅዱሱን አባታችን አጼ ይኩኖ አምላክንም በትምህርት ሃይማኖት ኮትኩተው ያሳደጉት እኒህ ቅዱስ ናቸው። እኒህ ቅዱስ አባት ወላዲ አእላፍ የአእላፍ ቅዱሳን አባት የተባሉ እኮ ለዚህ ነው። በነገራችን ላይ የመጀመሪያው መነኩሴ አባ እንጦንስ ነው። አባ እንጦንስ አባ መቃርስን፣ አባ መቃርስ አባ ጳቆሚስን፣ አባ ጳቆሚስ ደግሞ አባ ቴዎድሮስንና አቡነ አረጋዊን እንዲሁም ደግሞ ተሰዓቱ ቅዱሳንን አመንኩሰውልናል። ተሰዓቱ ቅዱሳን ከአቡነ አረጋዊ ጋር ሆነው ወደ ኢትዮጵያ መጡና ወደ ሀገራችን ወደ ኢትዮጵያ በ460 ዓመተ ምህረት መጡና መጀመሪያ አባ ክርስቶስ ቤዛነን አመነኮሱ። አባታችን አባ ክርስቶስ ቤዛነ ደግሞ መስቀለ ሞዓን አመነኮሱ። መስቀለ ሞዓ ደግሞ አባታችን አባ ዮሐኒን አመነኮሱ። አባታችን አባ ዮሐኒ ደግሞ ይሄው ዛሬ ስማቸውን የምንዘክርላቸው የምናከብራቸውን እኒህን ድንቅና ቅዱሱን ወላዲ አእላፍ ቅዱሳን የብዙ ቅዱሳን አባት የሆኑትን ታላቁን ቅዱሱን አባታችን አቡነ ኢየሱስ ሞዓን አመነኮሱልን ማለት ነው። አባታችን አቡነ ኢየሱስ ሞዓ ደግሞ ወላዲ አእላፍ ቅዱሳን የቅዱሳን አእላፍ አባት ተብለዋልና እና አቡነ ተክለ ሃይማኖትን እና አቡነ እስትንፋሰ ክርስቶስን ቅድም የጠቀስናቸው ሌሎችን ቅዱሳን በሙሉ ወለዱልን አፈሩልን ማለት ነው። አሁን ከዚህ ተጋድሎና ታሪክ የምንረዳው ትልቁ ነገር ምንድነው? ታላቁ አባታችን አቡነ ኢየሱስ ሞዓ ምን ያህል ጥንታዊና ቀደምት እንደነበሩ ነው። እጅግ በጣም ይገርማል እኮ በዮዲት ጉዲት ተጎድታ የነበረችውን ይህችን ቅድስት ሀገራችንን ዳግም የወንጌል ብርሃን እንዲበራባት ሊቃውንት አባቶች እንዳይታጡባት ቅዱሳት መጻሕፍት እንዳይታጡባትና እንዳይቆነጻጸሉባት ልጆቻቸውን ደግሞ አስተምረው ወደ ደቡባዊቱ የኢትዮጵያ አውራጃ በመላክ ክርስትና እንዲስፋፋ ያደረጉት እኒህ ቅዱስ አባት ናቸው። ታዲያ እኒህ ቅዱስ አባት ለሀገራችንና ለኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም ትልቅ ባለውለታ ሆነው እያለ በተለየ ሁኔታ ደግሞ አሁን የምናውቃቸውን ቅዱሳት መጻሕፍትን ይሄው እኔ ከምናገረው ቅዱሳት መጻሕፍት ከስንክሳር ጀምሮ ሌሎችንም ገዳማትና አድባራትን ጸንተው እንዲቆዩልን ያደረጉ እኒህ ቅዱስ አባት ናቸው። ታዲያ እኒህ ቅዱስ አባት በእንደዚህ አይነት የጸና ተጋድሎ ከኖሩ በኋላ ህዳር 26 ቀን በ1292 ዓመተ ምህረት በዕለተ እሁድ ከዚህች ዓለም ተለይተዋል፣ አርፈዋል። የቅዱሱ አባታችን ተጋድሎ እጅግ በጣም ብዙ ነው። በትንሹ አቅርቤላችኋለሁ። ነገ ህዳር 26 የሚከበሩት ቅዱሳን አባቶቻችን እጅግ በጣም ብዙ ናቸው። እንደተነጋገርነው ታላቁ አባታችን አቡነ ሀብተ ማርያም ዕረፍታቸው ነው። ታላቁ አባታችን አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ልደታቸው የተወለዱበት ቀን ነው። ቅዱሱ አባታችን አቡነ ኢየሱስ ሞዓም ደግሞ ይሄው ዛሬ ዘክረናቸዋል ማለት ነው። የናግራን ሰማዕታትም የመታሰቢያ በዓላቸው ነው። ከቅዱሳኑ የሚገኘው በረከት ለሁሉም ሰው እንዳይቀርበት የክርስትና ግዴታችሁን ኮፒሊንክ በማድረግ ተወጡ እላለሁ። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ ኢየሱስ ሞዓ ዘሐይቅ ቅዱስ እስጢፋኖስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆያል።